ከሰዓታት በኋላ በተሰማ ሰበር መረጃ የዓለም የኢኮኖሚ መስመር በለየለት ወታደራዊ ስጋት ውስጥ ወድቋል። ፕሬዚዳንት ትራምፕ የሆርሙዝ ወሽመጥን በአሜሪካ ቁጥጥር ስር ማድረጋቸውና የ20 በመቶ አዲስ ክፍያ መጣላቸውን ሲገልጹ፣ ቴህራን በበኩሏ ያጸፋ ወታደራዊ እርምጃ እንደምትወስድ በይፋ አስጠንቅቃለች። ክቡራን አድማጮች፣ ሁኔታውን ይበልጥ ያወሳሰበው የብሪታንያ አስደናቂ አዲስ ውሳኔ ምንድን ነው? ይህ ውሳኔ በዓለም ነዳጅና ንግድ ላይ ምን አይነት ቀውስ ያስከትላል? የትራምፕ ዛቻስ ምን ድረስ ነው? በዝርዝር መረጃው ወደ እናንተ ይደርሳል። ሰላም ጤና ይስጥልን። ቪዲዮን ላይክ፣ ለተጨማሪ ሰበር መረጃዎች የዩቲዩብ ቻናሌ ሰብስክራይብ በማድረግ አብራችን ቆዩ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የትራምፕ ይፋዊ ዛቻና የሆርሙዝ አዲስ ታሪፍ። ክቡራን የዩቲዩብ ቻናሌ ቤተሰቦች ወደ መጀመሪያው ሰበር መረጃችን ስናልፍ በዓለም ፖለቲካና በዓለም አቀፍ የንግድ መስመር ላይ ትልቅ መናወጥ ተፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ ኢራን ቀደም ሲል የተደረሰውን ስምምነት መጣሷን በመጥቀስ አገራቸው የሆርሙዝ ወሽመጥን እንደምትቆጣጠር በይፋ ዝቷል። ትራምፕ ሲናገሩ የሆርሙዝ ወሽመጥን እንቆጣጠረዋለን፣ ምንም ነገር የላቸውም ካሉም በኋላ ትናንት ምሽት አሜሪካ የኢራን ወታደራዊ አቅም ክፉኛ መደብደቧን ገልጸዋል። አክሎም ይዘናቸዋል፣ እያሳደድናቸው ነው፣ አብዛኞቹ መሳሪያዎቻቸው ወድመዋል ሲሉ የአሜሪካ ወታደራዊ የበላይነትን አንጸባርቀዋል። ይህ በእንዲህ እንዳለ ግን ትራምፕ ዛሬ ሰኞ ዕለት መላውን ዓለም ያስደነገጠ አዲስ የኢኮኖሚ ውሳኔ አስተላልፏል። ዩናይትድ ስቴትስ የኢራን መርከቦችና ደንበኞችን ኢላማ ያደረገውን ወታደራዊና የንግድ እገዳ እንደገና እንደምትጀምር ገልጸው የሆርሙዝ የባህር ወሽመጥ ከሌሎች ሀገሮች ለሚመጡ መርከቦች ክፍት እንዲሆን እንደምታደርግ ተናግሯል። ነገር ግን አሜሪካ ለውሃ መንገዱ ደህንነት እንደምትሰጥና ለዚህም የጭነት አንቀሳቃሾች ተመላሽ ገንዘብ መክፈል እንዳለባቸው የገለጹት ትራምፕ ከዚህ ጊዜ ጀምሮ አሜሪካ የሆርሙዝ ስትሪት ጠባቂ በመባል ትታወቃለች። ነገር ግን በዚህ ተለዋዋጭ የዓለም ክፍል ደህንነትን ለማቅረብ ለሚያስፈልጉ ማናቸውም ወጪዎች በተላከ ጭነት ላይ በ20% ክፍያ ይካሳል ሲሉ ተግባሩ ወዲያውኑ መጀመሩን ይፋ አድርገዋል። ክቡራን አድማጮች፣ ትራምፕ ይህንን የ20 በመቶ ከባድ ክፍያና ቁጥጥር ይፋ ባደረጉበት በዚህን ሰዓት በዩናይትድ ኪንግደም የኢራን ኤምባሲ በበኩሉ አዲስ መተላለፊያ ማዘጋጀቱን ገልጿል። ነገር ግን የኢራን ከፍተኛ ወታደራዊ እዝ የሰጠው ምላሽ ውጥረቱን ወደ ለየለት ምዕራፍ አሸጋግሮታል። ቀጣዩ መረጃችን በዚህ ጉዳይ ነው። የኢራን ከፍተኛ ወታደራዊ እዝ ጠንከር ያለ ምላሽ። ወደሚቀጥለው ሰበር መረጃችን ስናልፍ የኢራን ከፍተኛ ወታደራዊ እዝ አሜሪካ በሆርሙዝ ወሽመጥ አስተዳደር ላይ ጣልቃ እንድትገባ ፍጹም እንደማይፈቅድ በይፋ አስታውቋል። የታስኒም የዜና ወኪል እንደዘገበው ከሆነ የኢራን ጦር የአሜሪካ ተደጋጋሚ የጀብደኝነት እንቅስቃሴ የቀጠናውን ደህንነት ክፉኛ አውኳል ብሏል። አሜሪካ የሆርሙዝ ወሽመጥን እንድትቆጣጠር አልፈቀድንም አንፈቅድምም ሲል የኢራን ጦር አክሎ የገለጸም ሲሆን ከአሜሪካ ወታደራዊ ክፍሎች የሚቃጡ ማናቸውም ረብሻዎች ሙሉ በሙሉ ለመቆጣጠር ዝግጁ መሆኑን አሳውቋል። የኢራን ወታደራዊ መሪዎች አጥብቀው እንዳስጠነቀቁት ከሆነ ከአሜሪካ ጋር የሚደረግ ማንኛውም አይነት ትብብር የኢራንን ሉዓላዊነት የሚጥስ የጦርነት ድርጊት ተደርጎ እንደሚወሰድና ውጥረቱ ከተባባሰ መላውን ቀጠና እንደሚያዳርስ አስታውቀዋል። ይህ በእንዲህ እንዳለ ግን ዋሽንግተን የራሷን ግዴታዎች እስካልጣለች ድረስ ኢራን ከዩናይትድ ስቴትስ ጋር በተደረገው የመግቢያ ስምምነት መሰረት የገባችውን ቃል እንደማትፈጽም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ዛሬ ሰኞ ዕለት ተናግረዋል። ከዚህ ቀደም ከስምምነቱ ጋር በተያያዘ የኢራን ተደራዳሪዎች የ11 ሰዓት ውይይት ማድረጋቸውና የተወሰኑ ለውጦችን ለመጠየቅ መውጣታቸውን ቢገልጹም ትራምፕ ግን ሁሌም ለውጥ ያደርጋሉ፣ የሰለጠኑ ተደራዳሪዎች ናቸው፣ ጎበዝ ግን አይደሉም፣ ለእኔ ምንም ይዘው አልመጡም ሲሉ ንቀታቸውን አንጸባርቀዋል። ክቡራን አድማጮች፣ ይህ በእንዲህ እንዳለ ግን አሜሪካ ሰኞ ማለዳ ላይ በኢራን ላይ የሰነዘረችው አዲስ ጥቃት በሰዎች ላይ ጉዳት ማድረሱም የተሰማም ሲሆን ከአውሮፓ በኩል ደግሞ የብሪታንያ መንግስት የወሰደው አዲስ እርምጃ በቴህራን ላይ ሌላ ትልቅ የስነ ልቦና ጫና ፈጥሯል። የሚቀጥለው መረጃችን በዚህ ጉዳይ ነው። የአሜሪካ አዲሱ ጥቃትና የብሪታንያ አስገራሚ ውሳኔ። ወደ መጨረሻው ሰበር መረጃችን ስናልፍ ሁኔታዎች ይበልጥ እየተካረሩ መምጣታቸውን የሚያሳይ የሰኞ ማለዳ መረጃ እንደሚያመለክተው አሜሪካ በሆርሙዝ የባህር ወሽመጥ ላይ የኢራን መርከቦች የማጥቃት ችሎታ ኢላማ ያደረገ አዲስ ጥቃት ሰንዝራለች። የኢራን ባለስልጣናት በሰጡት ይፋዊ መግለጫ መሰረት በአባዳን አካባቢ በተፈጸሙት በእነዚህ ጥቃቶች ምክንያት 2 ሰዎች ሕይወታቸው ማለፉና 3 ሰዎች መቁሰላቸው በይፋ አረጋግጠዋል።
ይህ ጥቃት በአካባቢው ላይ የነበረውን ወታደራዊ ስጋት እጅግ ከፍተኛ አድርጎታል። በተጨማሪም የብሪታንያ መንግስት የኢራን እስላማዊ አብዮታዊ ጥበቃ ቡድን IRGC በአዲስ የመንግስት ስጋት ስር ለማገድ እቅድ እንዳለው ማስታወቁን ስካይ ኒውስ በሰፊው ዘግቦታል። ዩናይትድ ኪንግደም ይህን እርምጃ ለመውሰድ ያሰበችው በሀገሪቱ ውስጥ ለሕይወትና ለማስፈራራት ከሚደረጉ የደህንነት ስጋቶች ጋር የተያዙ እንቅስቃሴዎችን በመጥቀስ እንደሆነ ታውቋል። ይህ የብሪታንያ ውሳኔ በአውሮፓ ዲፕሎማሲ ላይ ትልቅ አንድ እርምጃ ወደፊት መሄድን ያሳያል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስቴር በሰጠው መግለጫ ሕይወታቸው ያለፉትን ጠቅላይ መሪ አሊ ሐሚኒና በአሜሪካና በእስራኤል ጥቃቶች ሕይወታቸው ያለፉትን ወገኖቻቸውን በሙሉ መበቀል አሁንም ቢሆን የአገሪቱ ቀዳሚ ቅድሚያ ሆኖ እንደሚቀጥል በጽኑ አውጇል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ ጠባቂ ነን በማለት የጣሉት አዲስ የ100 ቀረጥ በዓለም አቀፍ የንግድ ገበያና በነዳጅ ዋጋ ላይ እጅግ ታላቅ መናወጥ ሊፈጥር እንደሚችል እየተነገረ ይገኛል። በሌላ በኩል የኢራን ከፍተኛ ወታደራዊ እዝ በበኩሉ የለየለት ወታደራዊ ማስጠንቀቂያን ሰጥቷል። ለመሆኑ አሜሪካ በወሽመጡ ላይ የጣለችው ይህንን አዲስ የ100 ቀረጥና የኢራንን ጠንካራ ምላሽ እንዴት ትመለከቱታላችሁ? ውጥረት ውስጥ ወደ ከፋ ግጭት የሚያመራ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ሰበር መረጃዎች በፍጥነት እንዲደርሷችሁ ደግሞ የዩቲዩብ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ ከሀገር ውስጥና ከውጭ በሚሰሙ ሰበር አዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።